ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው የቀድሞ የሊቨርፑል ተጫዋች ሆኖ ስቲቭ ኒኮል ሃርቪ ኤሊየትን ሊቨርፑሎች አቆይተውት ቢሆን ኖሮ ይጠቅማቸው ነበረ የሚል አስተያየትን ሰጥቷል። እንደዚሁም ፒኤስጂዎች የሊግ ጨዋታ እንዲራዘምላቸው ጠይቋል እየተባለ ይገኛል። በተጨማሪም የጉዳት ዜናዎችም ይኖርናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁንም ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮችን ማመራ ይሆናል። አብራችሁን ቆዩ። በመጀመሪያም የጉዳት ዜና ስንመለከት በፌዴሪኮ ኬዛ የምንጀምር ይሆናል። እንደሚታወቀው ፌዴሪኮ ኬዛ ከጣሊያን ብሔራዊ ቡድን የቀረበለትን ጥያቄ እሺ ብሎ ነበር። ይህንን ምሽታውን የገለጸው እንግዲህ ከ2 ዓመት በኋላ ነው። በተደጋጋሚ ጊዜ እንግዲህ የጣሊያን ብሔራዊ ቡድን ለዚህ ተጫዋች ጥሪ አቅርበውለት ነበረ። ነገር ግን እነዛን ጥሪዎች ሳይቀበል ቀርቶ ነበረ። አሁን ላይ ግን ተቀብሎ የጣሊያን ብሔራዊ ቡድንም ለመቀላቀል አቅንቶ ነበር። ነገር ግን ቡድኑን ከመቀላቀሉ በፊት በተደረገለት ምርመራ መሰረት ለጨዋታ ብቁ ባለመሆኑ ምክንያት ከፌዴሪኮ ኬዛ እንደዚሁም ደግሞ ከሊቨርፑል ጋር ንግግር ካደረጉ በኋላ ወደ ሊቨርፑል እንዲመለስ ተደርጓል። በዚህ ዙሪያም እንግዲህ የጣሊያን ብሔራዊ ቡድን አሰልጣኝ ሆኖ ጁናሮ ጋቱሶ በሰጠው አስተያየት ፌዴሪኮ ኬዛ ከተደረገለት ምርመራ በኋላ አንዳንድ ችግሮች እንዳሉበት ለጨዋታ ብቁ እንዳልሆነ ስሰማ ውሳኔ ማስተላለፍ ነበረብኝ። በዛ ምክንያትም እንግዲህ ፌዴሪኮ ኬዛ ከጣሊያን ብሔራዊ ቡድን ለቆ ወደ ሊቨርፑል እንዲመለስ ተደርጓል። ይህንንም ደግሞ አክሰፕት ማድረግ አለብኝ፣ መቀበል መቻል አለብኝ። ምክንያቱም ተጫዋቾች ጥሩ ስሜት ካልተሰማቸው ለመጫወት ብቁ ካልሆኑ በግድ ተጫወቱ ማለት የለብኝም። በዛ ምክንያትም እንግዲህ ፌዴሪኮ ኬዛም ካምፑን ለቆ ሊወጣ ችሏል የሚል አስተያየትን ሰጥቷል። ይህ ዜና እንግዲህ ለጣሊያን ብሔራዊ ቡድንም ለፌዴሪኮ ኬዛም እንደዚሁም ደግሞ ለሊቨርፑልም ደስ የሚል ዜና አይደለም፣ መጥፎ ዜና ሆኖላቸው ነው የመጣው። ምክንያቱም ለጨዋታ ብቁ ቢሆን ኖሮ ከጣሊያን ብሔራዊ ቡድን ጋር ቢያንስ የተወሰኑ ደቂቃዎችን መጮት ይችል ነበረ። ያ ደግሞ የበለጠ ለጨዋታ ብቁ እንዲሆን ያደርጋላቸው ነበረ። እናም ለሊቨርፑልም እንግዲህ ከኢንተርናሽናል ብሬክ በኋላ ከማንቸስተር ሲቲ ጋር በሚያደርጉት የኤፍ ኤ ካፕ ጨዋታ ላይም ተቀይሮ በመግባትም ተጽዕኖ መፍጠር ይችል ነበረ። ነገር ግን ለጨዋታ ብቁ አለመሆኑ ነገሮችን ትንሽ ሊያወሳስብበት ይችላል ተብሎ ነው የሚጠበቀው። በመቀጠል የምንመለከተው ደግሞ ጄደን ዳንስን የተመለከተውን ዘገባ ይሆናል። እንደሚታወቀው ጄደን ዳንስ በዚህ ሲዝን ለ6 ወራት ያህል በሃምስትሪንግ ጉዳት ምክንያት ከሜዳ ርቆ ነበር። ነገር ግን ብዙ ጥረቶች በኋላ እንግዲህ በቅርቡ ወደ ሜዳ ተመልሶ ነበረ። እንደዚሁም የሊቨርፑል ከ21 ዓመት በታች ቡድን ከማንቸስተር ሲቲ ከ21 ዓመት በታች ቡድን ጋር በነበራቸው ጨዋታ ላይም በቋሚነት መጀመር ችሎ ነበረ። ነገር ግን 29ኛው ደቂቃ ላይ ትንሽ ህመም ስለተሰማው ከሜዳ ተቀይሮ ሊወጣ ችሏል። አሁን ላይ እንግዲህ ምርመራ ተደርጎለት የጉዳት መጠኑ ታውቋል። በዚህም መሰረትም ከ3 እስከ 4 ሳምንታትም በሃምስትሪንግ ጉዳት ምክንያት ከሜዳ የሚርቅ ይሆናል። ይህ ማለት እንግዲህ ለኦልሞስት ለአንድ ወር ያህል ከሜዳ የሚርቅ ይሆናል። ከዛ በኋላም ግን ለሊቨርፑል ጨዋታውን ያደርጋል ተብሎ አይጠበቅም። ምናልባትም በቅድመ ውድድር ዝግጅቶች ላይ ጨዋታውን ሊያደርግ የሚችልበት እድሉ ከፍተኛ ነው ተብሎ ይጠበቃል። በእርግጥ ኤፕሪል ወር መጨረሻ አካባቢ የሊቨርፑል ከ21 ዓመት በታች ቡድን 2 የጥሎ ማለፍ ጨዋታዎች አሉት። ለዛ ጨዋታም መሰለፍ ይችላል። ነገር ግን ደግሞ በዚህ ሲዝን እያጋጠመው ያለውን ተደጋጋሚ የሃምስትሪንግ ጉዳት ከተመለከትን በኋላ ሊቨርፑሎች በዛ ጨዋታ ላይ ያሰልፉታል ተብሎ አይጠበቅም። ይልቁንም በደንብ እንዲያገግም ጊዜ ይሰጡታል ተብሎ ይጠበቃልና ምናልባትም በዚህ ሲዝን ወደ ሜዳ እንዳይመለስ አድርጎት ከዛ ከቅድመ ውድድር ዝግጅቶች ጀምሮ እንግዲህ በጣም በጥንካሬ ወደ ሜዳ እንዲመለስ ሊያደርጉት ይችላሉ ተብሎ ይጠበቃልና ይህ ዜናም እንግዲህ ለጄደን ዳንስ ደስ የሚል ዜና አይደለም። ምክንያቱም ይሄ ተጫዋች እንግዲህ በጣም ትልቅ ተስፋ የተጣለበት ተጫዋች ነበር። በተለይ ደግሞ ባለፈው ሲዝን ተቀይሮ እየገባ ጎሎቹን ሲያስቆጥር ተመልክተናል። በዚህ ሲዝን ከዋናው ቡድን ጋር ባደረገው ጨዋታ ላይ እንግዲህ ጥሩ የሚባል እንቅስቃሴን ማድረግ ችሎ ነበር። ነገር ግን ከሳውዛምፕተን ጋር በነበረ ጨዋታ ላይ ባጋጠመው የሃምስትሪንግ ጉዳት ምክንያት እንግዲህ ላለፉት 6 ወራት ከሜዳ ርቆ ነበረ። በቅርቡም ወደ ሜዳ ተመልሶ ነበረ። ነገር ግን ድጋሚ የሃምስትሪንግ ጉዳት አጋጥሞታልና የዚህ ልጅ የወደፊት ተስፋም እንግዲህ በጉዳቶች ምክንያት እንዳያጥር ተብሎ እየተሰጋ ነው የሚገኘው። እንደዚህ አይነት ኳሊቲ ያላቸው ተጫዋቾች ደግሞ በጉዳት ምክንያት ሲጠፉ ማየት እንግዲህ በጣም ነው የሚያናደው የሚያሳዝነውምና ከዚህ በኋላም እንግዲህ ሊቨርፑሎች እዚህ ተጫዋች ላይ ትልቅ ጥንቃቄ ያደርጋሉ ተብሎ ነው የሚጠበቀውና ምናልባትም እንግዲህ ኤፕሪል መጨረሻ አካባቢ ከሚኖረው የጥሎ ማለፍ ጨዋታም ውጪ በማድረግ የበለጠ በደንብ እንዲያጋግም ሊያደርጉ የሚችሉበት እድል ከፍተኛ ነው እየተባለ ይገኛል። ጉዳትን ካነሳን አይቀር ሂጉ ኤኪቲኬም ከብራይተን ጨዋታ ጋር ጉዳት አጋጥሞት ነበር። በእርግጥ ከጨዋታው በኋላ አሰልጣኝ አርነ ስሎት ያን ያህል የከፋ ጉዳት አይደለም፣ በነገው ዕለትም ጨዋታ ቢኖረንም መጮት የሚችል ተጫዋች ነው የሚል አስተያየትን ሰጥተው ነበርና ይህንንም ነገር እንግዲህ ፈረንሳዮችም አረጋግጦታል። ምክንያቱም ለብሔራዊ ቡድን ጥሪ አቅርቦለታል። ከዛ በኋላም በተደረገ የሜዲካል ምርመራም እንግዲህ እንዳልወደቀ ነው እየተነገረ የሚገኘውና በቀጣይ የፈረንሳይ ብሔራዊ ቡድን በሚኖራት የወዳጅነት ጨዋታ ላይም ይሳተፋል ተብሎ ነው የሚጠበቀው። ይህ ዜና እንግዲህ ለሊቨርፑል ለሂጉ ኤኪቲኬም ለፈረንሳይም በጣም ጥሩ ዜና ነው።
ነው። ምክንያቱም ሊቨርፑሎች ሂጉ ኤኪቲኬ ከብራይተን ጨዋታ ላይ ተቀይሮ ከወጣ በኋላ በጣም ሲቸገሩ ነበር 9 ቁጥር ቦታ ላይ እና ሂጉ ኤኪቲኬ ጉዳቱ የሚረዝም ከሆነና ሊቨርፑሎች በቀጣይ ጨዋታዎች ላይ የማያገኙት ከሆነ ለሊቨርፑል በጣም ትልቅ ቀውስ ነው የሚያመጣውና የዚህ ተጫዋች ደህና መሆን ለሊቨርፑል ለአሰልጣኝ አርነ ስሎት በጣም ጥሩ ዜና ሆኖላቸው መጥቷል። በመቀጠል የምንመለከተው ፒኤስጂዎች የሊግ ጨዋታ እንዲራዘምላቸው ጥያቄ አቅርቧል እየተባለ ይገኛል። እንደሚታወቀው በሻምፒዮንስ ሊግ በተደረገ የ16ቱ የጥሎ ማለፍ ጨዋታ ፒኤስጂዎች ቼልሲን በመጣል ወደ ሩብ ፍጻሜ ማለፋቸው አይዘነጋም። እነዚህም የሩብ ፍጻሜ ጨዋታዎች ከኢንተርናሽናል ብሬክ መልስ የሚደረጉ ይሆናል። በእነዚህ ጨዋታዎች ፒኤስጂዎች የመጀመሪያውን ዙር ጨዋታ በፓርክ ደ ፍራንስ ከሊቨርፑል ጋር ሮብ ምሽት የሚያደርጉ ይሆናል። ከዛ የመልሱን ጨዋታ ደግሞ በሳምንቱ ማክሰኞ ምሽት በአንፊልድ የሚገናኙ ይሆናል። እናም ፒኤስጂዎች እንግዲህ ጨዋታው እንዲራዘምላቸው የጠየቁት በእነዚህ ሁለት የሻምፒዮንስ ሊግ የሩብ ፍጻሜ የደርሶ መልስ ጨዋታዎች መሀል ላይ የሚገኙን ጨዋታ ነው። ያም ጨዋታ እንግዲህ ከሊንስ ጋር ከሜዳቸው ውጭ የሚያደርጉት ነውና ፒኤስጂዎች ይህ ሊንስ ከፒኤስጂ ጋር የሚያደርጉ ጨዋታ እንዲራዘምላቸው ጥያቄ አቅርቧል ተብሏል። በእርግጥ ሊንሶች እንዲራዘምላቸው አይፈልጉም። እንደውም የሊንስ አሰልጣኝ የሆኑት ፒሬ ሳጋ እንደተናገሩት ከሆነ በምንም ተአምር ይህ ጨዋታ እንዲራዘም አንፈልግም፣ ምክንያቱም እኛ ራሱ በጣም የተደራረቡ ጨዋታዎች አሉብን፣ በጣም የተቀራረቡ ጨዋታዎች አሉብን። ስለዚህም ተጨማሪ ሌላ ጨዋታ እንዲደረብብን አንፈልግም። በእርግጥ ፒኤስጂዎች ይህ ጨዋታ እንዲራዘምላቸው ለምን እንደፈለጉ ሁላችንም እናውቃለን። ተጫዋቾቻቸው እረፍት እንዲያገኙ ነው። ተጫዋቾች ደግሞ እረፍት ካገኙ በሙሉ ጤንነት በሙሉ አቋም ወደ ጨዋታ መግባት ይችላሉ። ያ ደግሞ የበለጠ ጨዋታውን እንዲያሸንፉ ያደርጓቸዋል። ይህንንም ደግሞ ከቼልሲ ጋር በነበራቸው ጨዋታ ላይ በደንብ መመልከት እችለናል። ፒኤስጂዎችም እንግዲህ በጣም ስኬታማ የሆኑ ክለብ ናቸው። ባለፈው ዓመትም እንግዲህ የሻምፒዮንስ ሊግ ዋንጫ ማንሳት ይችላል። በተለያዩ ውድድሮች ላይም እየተፎካከሩ ነው የሚገኙት። ነገር ግን እኛ ለፒኤስጂ ስንል ችግር ውስጥ መግባት አንፈልግም፣ መጨናነቅ አንፈልግም የሚል አስተያየትን ሰጥቷል። እናም ሊንሶች ፒኤስጂዎች ባቀረቡት ጥያቄ እንደማይስማሙ ነው የተናገሩት። በእርግጥ እስካሁን ድረስ ምንም አይነት ውሳኔ አልተወሰነም። በቀጣይ ሐሙስ ነው ይወሰናል ተብሎ የሚጠበቀው። እንደዛም ቢሆንም ግን ሊንሶች ጨዋታው እንዲራዘም እንደማይፈልጉ ተናግሯል። የፈረንሳይ ሊግ ግን ጨዋታውን ያራዝመዋል ወይስ አያራዝመም የሚለውን ነገር አብረን የምንመለከት ይሆናል። እዚህ ላይ ትንሽ የሚያስገርመው የፒኤስጂ ጥያቄ ትንሽ የሚያስገርመው ሊቨርፑልም የሆኑ ፒኤስጂዎች ተመሳሳይ የሚባል የጨዋታ እስኬጁል ያላቸው ሁለቱም ሮብ ምሽት ላይ የመጀመሪያውን ዙር የሩብ ፍጻሜ ጨዋታ ያደርጋሉ። ከዛ ቅዳሜ ላይ ደግሞ የሊግ ጨዋታዎችን ያደርጋሉ። ሊቨርፑል ከፉልሃም ጋር ይገናኛል። ፒኤስጂ ደግሞ ከሊንስ ጋር የሚገናኙ ይሆናል። ከዛ በመልሱ ደግሞ ማክሰኞ ምሽት ላይ በአንፊልድ ሁለቱ ቡድን የሚገናኙ ይሆናልና ተመሳሳይ የጨዋታ እስኬጁል እያላቸው ለምን እንደጠየቁ ትንሽ ግራ አጋብቶኛል። በእርግጥ ጨዋታውን አሸንፈው ለመውጣት ስለሚፈልጉ ነው። ነገር ግን ደግሞ የበለጠ ፍርሃታቸውን የሚያሳይ ይመስለኛል። ምክንያቱም ተመሳሳይ አይነት ጨዋታ እያለበት ተመሳሳይ እስኬጁል እያለበት ጨዋታ እንዲራዘም መጠየቅ የፍርሃት ነው የሚያስመስልባቸውና ባይጠይቁ ይሻላቸው ነበረ። ይልቁንም ባሉት የጨዋታ እስኬጁሎች ጨዋታውን አሸንፈው ለመሄድ ጥረት ቢያደርጉ ይሻላቸዋል ብዬ ነው የማስበው። በእርግጥ ጨዋታው ከተራዘመላቸው ለነሱ አድቫንቴጅ ነው። ሊቨርፑሎችም እንግዲህ የፉልሃም ጨዋታ ቢራዘምላቸው በጣም ደስተኛ እንደሚሆኑ አውቃለሁ። ሊቨርፑሎችም የፉልሃም ጨዋታ ቢራዘምላቸው ደስተኛ እንደሚሆኑ አውቃለሁና እያንዳንዱ ክለብ እንግዲህ የራሱን አድቫንቴጅ ነው የሚጠብቀው። ነገር ግን አሁን ጨዋታው ባይራዘም ራሱ ተመሳሳይ አይነት የጨዋታ እስኬጁል ስላላቸው ያን ያህል ፒኤስጂዎች ይጎዳሉ ብዬ አላስብም። እንደዛም ቢሆንም ግን የፈረንሳይ ሊግ ጨዋታውን ቢያራዝምላቸው ግን በጣም ደስተኛ እንደሚሆኑ ግን በእርግጠኝነት መናገር ይቻላል። አንዳንድ መረጃዎችም እንግዲህ ጨዋታው ሊራዘም የሚችልበት እድል አለ የሚሉ ነገሮችን ነው እየጻፉ የሚገኙት። ምን አይነት ውሳኔ ያስተላልፋሉ የሚለውን ነገር ግን አብረን የምንመለከት ይሆናል። በመጨረሻም የምንመለከተው የቀድሞ የሊቨርፑል ተጫዋች እንደዚሁም ሌጀንድ የሆነው ስቲቭ ኒኮል በሃርቪ ኤሊየት ዙሪያ የሰጠውን አስተያየት ነው። በሰጠውም አስተያየት ሃርቪ ኤሊየት በሊቨርፑል ቆይቶ ቢሆን ኖሮ በእርግጠኝነት ለሊቨርፑል አይጠቅምም ማለት አይቻልም። እንደውም በሊቨርፑል ቆይቶ ቢሆን ኖሮ በእርግጠኝነት ተጫዋቹ ይጠቅማቸው ነበር ብዬ ነው የማስበው እና ሊቨርፑሎች ቢያቆዩት ይሻሉ ነበረ ሲመስለኝ። አሰልጣኝ አርነ ስሎት ተጫዋቹ እንዲወጣ የፈቀዱለት የዋናው ቡድን ቋሚ ተጫዋች አይደለም በሚል ሊሆን ይችላል። ነገር ግን ደግሞ የስኳድ ተጫዋች የግድ ያስፈልጋል። አንድ ቡድን ቋሚ 11ዎቹን ብቻ ይዞ አይደለም መቀጠል የሚችለው። ቡድን ውስጥ ተቀይረው እየገቡ ልዩነት መፍጠር የሚችሉ የስኳድ አባላቶችም ያስፈልጉታልና ይህንን ተጫዋች አቆይተውት ቢሆን ኖሮ ቢያንስ ተቀይሮ እየገባ አንዳንድ ለውጦችን ያመጣላቸው ነበርና ያንን አለማድረጋቸው ትክክለኛ ውሳኔ ነው ብዬ አላስብም። በዚህ ሰዓት እንግዲህ ሃርቪ ኤሊየት በአስቶን ቪላ በውሰት ውል ነው እየተጫወተ የሚገኘው። በእርግጥ እዛም ሄዶ ብዙ የመጮቻ እድል እየተሰጠው አይደለም የሚገኘው። ለምን ብዙ የመጮቻ እድል አልተሰጠውም የሚለውን ነገር አስቶን ቪላዎች ተጫዋቹና ለሱ ቅርብ የሆኑ ሰዎች ናቸው የሚያውቁት። ነገር ግን አስቶን ቪላዎች በጣም በፍጥነት ነበረ ተጫዋቹን እንደማይፈልጉት ማቆየትም እንደማይፈልጉ ብዙ እንደማያጫውቱትም የወሰኑት። ምናልባትም አሰልጣኝ አርነ ስሎትም ለምን በቋሚነት እያሰልፉት እንዳልነበረ የራሱ የሆነ መልስ ፍንጭ ሊሰጠን ይችላል። ወይም ምናልባት ተጫዋቹ ጉዳት ስላጋጠመው ወይ የአቋም መውረድ ላይ
ስለሆነ ወይም ደግሞ ፊዚካሊቲንም አይቶ ሊሆን ይችላል ብዙ የመጮቻ እድል እየሰጡት ያሉና በዛም ይሁን በዚህ ግን አሰልጣኝ አርነ ስሎት ባለፈው ዓመትም ብዙ የመጮቻ እድል ሲሰጡት አልነበረም። እንደዚሁም አስቶን ቪላዎችም ብዙ የመጮቻ እድል እየሰጡት አይደለም የሚገኘው። እንደዛም ቢሆንም ግን ሃርቪ ኤሊየት በሊቨርፑል ቆይቶ ቢሆን ኖሮ የበለጠ ጥቅም ይሰጣቸው ነበረ። በተለይ ደግሞ የስኳድ ጥንካሬ ላይ ስንመለከተው ሃርቪ ኤሊየት በጣም ያስፈልጋቸው ነበረ። በዚህ ሲዝን እንግዲህ ሊቨርፑሎች በጉዳት በጣም እየተቸገሩ ነው የሚገኙትና እንደዛ በምትቸገርበት ሰዓት ደግሞ እንደ ሃርቪ ኤሊየት ያለ ጥሩ ተጫዋቾች በስኳድ ውስጥ ሊኖሩ ይገባል። ምንም እንኳን በየቀኑ ቋሚ 11 ውስጥ ባይገቡም እንኳን ራሱ ተቀይረው እየገቡ ግን ለውጦችን መፍጠር የሚችሉ ተጫዋቾች ናቸውና በሊቨርፑል ሊያቆዩት ይገባ ነበረ። ለአስቶን ቪላ በውሰት ውል መስጠታቸው ተገቢ ውሳኔ ነው ብዬም አላስብም የሚል አስተያየትን ሰጥቷል። በዚህ ዙሪያ ያላቸው ሀሳብ ምንድነው? ሃርቪ ኤሊየት በሊቨርፑል መቆየት ነበረበት ወይስ ትክክለኛ ውሳኔ ነው ለአስቶን ቪላ መስጠታቸው? እንደዚሁ ፒኤስጂዎች ያቀረቡት ጥያቄ ላይ ያላችሁ ሀሳብ ምንድነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ላይ ቀረ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።